ደግሞ የምን ስሜት? አሁንም ትወደኛለህ? ምን አይነት ጥያቄ ነው ደግሞ አኒ? እንድትነግረኝ እፈልጋለሁ። አይ አልነግርሽም። ለምንድን ነው የማትነግረኝ? ምክንያቱም ማወቅሽ ለእኔም ለአንቺም ስለማይጠቅም ነው። እመነኝ፣ ለእኔ ይጠቅመኛል። እኔ የምለው ሀና ግን ሰሞኑ ደህና ነሽ? አይደለሁም። ሰላምና ምናሴ ስራቸውን እያጧጧፉ ነው። እሷም ከወንድሟ ጎን መስራት ጀመረች። ትሁት መታ ጫማዋን እያስጠረገች ነበር። ወዲያውኑ እያወሩ ምናሴና ሰላም ንግግራቸው በቃ ቀልድም ጨዋታም በፍቅራቸው ሁሉንም እያስደመመ ነበር። ስለ አባቷ ብቻ ሲያነሳባት በጣም ተቆጣች። የዛን አውሬ ሰውዬ እንዳታነሳ ብላ ተቆጣች። ወዲያውኑ ትሁት በጣም ደስ ትላላችሁ፣ ፍቅራችሁ ደስ ይላል ብላ እየሳቀች እያለ ፍቅር የምትባለዋ የአሲር እህት ከቻለች። ስሟ ፍቅር ነው፣ ግን እሷ ያሰበች በሌላ ነገር ነበር። ትሁት ሰላም ፍቅር እንዴት ነሽ ብሎ ምናሴ ተነስቶ ሰላም አላት። የምናሴ እህት እንዴት ነሽ አላት። ስማለኝ እኮ በስሜ ጥርኛለች። እሺ ሰላምዬ እንዴት ነሽ ብላ ተሳስቀው ፍቅር እንዴት ነሽ ጠፋሽ ሲላት፣ ትሁት ደግሞ ደንግጣ ጫማዋን እንኳን ሳታስጠርግ እየሮጠች ሄደች። ምክንያቱም የምናሴ ፍቅረኛ ስለመሰለችው ማለት ነው። ከዛ ምናሴ በጣም ደነገጠ። ሰላም ደግሞ አረ እንዴት ነው ሴቶቹ እኮ አንተ ላይ እየተባሉ ነው፣ አንተ ግን ምንም አይገባም አይታይህም? ልዩታ እንዴት ተቆጥታና አኩርፋ እንደሄደች ምን ማለትሽ ነው? አንቺ ሴትና ወንድ ካወራ በቃ ስለ ጾታ ጉዳይ ብቻ ነው ብሎ ምናሴ ሰላምን በጣም ተቆጣት። አንተ ምንም አይገባህም ብላት ስራውን ወደ ቤት እየገቡ ነበርና እቃውን ሰብስበሽ ይዘሽ ነይ ብሎ እሷን ጥሏት እየሮጠ ወደ ቤት ተመለሰ። የድንብላል ወንድም ደምለው ደግሞ ሰሞኑን በቃ ከእህቱ ጋር ስለተጣላ ምንም አልተመቸውም። ቀጥ አለና በራቸው ላይ ቁጭ ብሎ እየጠበቃት ነበር። እሷም ምን እያረክ ነው ከዚህ ወጣ ብለ ምን እያረክ ነው ከዚህ ስትለው፣ እኔማ ምንም በቃ እዚህ ቁጭ እያለሁ። ምን ነው ከሞላ ከተማው እዚህ ጋር ነው ቁጭ የምትለው? መንገዱ እንዳለ ከተማው እንዳለ አስፋልት ነው፣ መቀመጫም የለ። እማቆም ይሄን ሰፈር ነው። ምን ላርግህ እህቴ? እኔ እዚህ ቁጭ ብለ ልቤን ለማራራት ከሆነ እኔ መቼ ማራራለህም? እንደማትራሪልኝማ አውቄዋለሁ። ባለፈው ለጅብ ስለ እንደሰጠሽኝ እኮ አውቃለሁ። ምንም ብትለኝ እኔ አልሰማም። እዚህ ቤት እንዲህ ሰፈር እንዳመጣ ካሁን በኋላ የምትመላለስ ከሆነ ለፖሊስ ነው ማስረክብህ ስትለው፣ ለፖሊስ ብገባማ ጥሩ ነው ይሻል ነበር እዚህ ከውጭ ለውጭ ከምዞር ብሎ ነገራት። ካሁን በኋላ እዚህ ጋር እንዳላይክ የሰዎችን ወርቅ ቶሎ ብለህ መልስላቸው። ወርቁማ በቀላሉ የሚገኝ ኑሮ እህት አለምዬ እዚህ ምን ሰራ ነበር? እህት አለምዬ እንዳትበለኝ በቃ ለምዶብኝ ነው ብሎ በጣም ተጣሉና እሷ ጥላው ሄደች። አሲርና ሀና ከጣን ተጣሉ። በፍጹም ላይሽም ከአንቺን ማየትም አልፈልግም ብሎ እኔ አንቺን አልፈልግሽም ብሎ ተናገረ። በጣም ነው የተናደደው። ይሄን ነገር መናገር አልነበረብኝም ብሎ ከተምቹ ጋር እየተጣሉ ነበር። ተምቹ ደግሞ ተምቹ በቃ ተዋት እስቲ ምን ሆነ ነው አንተ እንደዚህ የምትሆነው? በቃ ያለፈው ነገር አልፏል። በቃ እኔ ልሰማ አልፈልግም፣ እሷን አልወድሽም ማለት አልነበረብኝም። በጣም ጸጽተው ተምቹ ማንን አልወድሽም ያልከው? በቃ በያታ እኔ እኮ እወዳታለሁ። ማን ድንብላልን ነዋ። ሀናን እኮ ይሄን ብትላትም ችግር ታረቃላችሁ ብሎ ሊያሳምነው ሞከረ። ነገር ግን እኔ ይሄን ነገር ማለት አልነበረብኝም፣ ተው ማለት ነበረብህ። አንተ ግን በቃ ስለ ሀና ነገር ምንም አይጥምህም ማለት አለው። አይ እኔ በቃ ነገሮቹ ቀለል ያሉ ብዬ ነው። ካሁን በኋላ እኔ በቃ ሀናን ማግኘት አይመስለኝም ብሎ በጣም አሲር በጣም ተበሳጭቶ በጣም ከፍቶታል። ምክንያቱም ከእሷ ጋር መሆኑን ይፈልገዋል። ነገር ግን አሁን እሷ በዚህ በችግር ጊዜ ለምንድነው እሺ ያለች የሚለውን ነገር ነው እንጂ አሲር ሀናን በጣም ነው የሚወዳት። ወይዘሮ ሜላት ስራውን እየሰራች ነው። ስራውን በፍቅር እየሰራች ነው። ያዝልቅላት። አሁን ቤት ልክ እንደገቡ ማታ ምናሴ አኩርፎ ቁጭ ብሎ ነበርና ከዛ ድንብላል ምን ሆነህ ነው ግርማይ ትለዋለች። ምንም አልሆንኩም። ከዛ ወይዘሮ ሜላትም ልጄ ምን ሆነህ ነው? ሰላምዬ ደግሞ ያለው ነገር መያዝ አችልምና ፍቅር ገብቶለት ነው። የምን ፍቅር ብላ አሳፈረችው። ከዛ እሱም ንገረኝ እንጂ ምናሴ ምን ሆነክ ነው ልጄ ስትለው፣ አይ ምን ግርማዬ ይሄን ነገርማ ካንተ አይጠበቅም። ሁሌ እኮ እንደዚህ አልነበርክም። ሰላም አንቺ የምታውቂው ነገር ካለ እስቲ ንገሪኝ። በቃ ፍቅር ይዞት እኮ ነው ስትለው በጣም ደነገጠና ተሸፋፍኖ ተኛ። ወዲያውኑ ድንብላል እሷም ተኛች። ከዛ ወይዘሮ ሜላት ድንብላል ምን ላርጋቸው እነዚህ ልጆች ስትል እሷ ለካ ተኮራርፈዋልና ጥቅልል ብላ ተኛች። ትሁት ደግሞ በጣም
እያብሰለሰለች ነው። ለመደወልም ፈለገች፣ ግን እየፈራች ነው። ልደውልለት ወይስ ሄጄ ላናግረው? ግን እኮ ፍቅር ብሎ ጠራት። እንዴት ብዬ ነው የምሄደው? ነገር ግን እኔ ብቻዬን አልብሰለሰልም። ነገ ጠዋት ቀጥ ብዬ ሄጄ እንደማፈቅረው ለምናሴ እናገራለሁ። ምናሴ ግን እሱም ደግሞ በጣም ከፍቶታል። ይወዳታል፣ ግን በአሁን ሰዓት እሱ ፍቅር አያስብም፣ ስራ ብቻ ነው። እሷ ግን ታፈቅረዋለች። ነገ ሄጄ እንደማፈቅረው አፍረጠርጣለሁ። እስከ መቼ ብቻዬን እብሰለሰላለሁ ብላ ተናገረች። ጠዋት ተነስተው አሲርም እኔን ይህን ነገር መቀበል አልችልም፣ ካሁን በኋላ ሰላም ብቻዬም ስራ ማሰራም ሲል ተናገረ። ነገር ግን ተምቹና የድንብላል ወንድም ስራ ካልሰራኩ መኖራችንም ብሎ መምከር ጀመረ። ቁርሳቸውን በሉና ካሁን በኋላ አንተ ስራህን ስራ፣ ስራ ካልሰራን እኮ መኖር አንችልም ይለዋል። ነገር ግን እኔ ያለው ነገር በቃ አሁን ከአቅሜ በላይ ሆኖኛል፣ አቅቶኛል፣ በእናትህ ተወኝ ተምቹ ይለዋል። አሲር በጣም ያፈቅራት ስለሆነ አሁንም ልቡ ያለው ከሀና ጋር ነው። ስራ ማስጠላው፣ ያለውን ገንዘብ እንጠጣና እንብላ እናጥፋው፣ የራሱ ጉዳይ፣ ህይወት አያስፈልግም የሚለውን የጎዳና ህይወት አሁንም አይምሮ ውስጥ እያሰበ ነው። ነገር ግን ደግሞ ተምቹ ደግሞ ይህን ነገር ልፈቅድልህ አልችልም፣ እንደ ፊቱ መሆን አንችልም። በፊት እኮ አንተ ስለምሰራ እኔ ብጠጣ አንተ ስጠጣ ስተክራል ነበር እንዴ? እኔ እኮ መጠጣው መሰክረው አንተ ስላለህልኝ እንጂ አንተ እንደዚህ ሁለታችንም አንድ አይነት ከሆን እኮ የድሮ ህይወትን ጎዳና ነው። አይ በቃ ገንዘብ እኮ አስፈላጊ ነው፣ ያለ ገንዘብ ሰው መኖር አይችልም ይለው። አይ እኔ ገንዘብ ምናምን ገንዘብ እኮ ከሰው አይበልጥም። ሰው ከሆነ እስቲ ያኔ ለምንድነው አንተን አስጄ ምግብ አልበላም ነበር ታዲያ? ነገር ግን እስቲ ፍቅር እኮ አስፈላጊው ነገር ግን ብር ይበልጣል በአሁን ዘመን ይለዋል። እኛ ጎዳናውን እኮ ለምደነዋል። ጎዳና ለኛ በርቃችን አይደለም። ስለዚህ ጎዳናውን ብንወጣም ችግር የለውም ይለዋል። ነገር ግን በቃ ሂሳቡን ከፍሎ ካሉበት ተነስተው ወጡ። ወዲያውኑ ወይዘሮ ሜላትና ሰላምዬ ዛሬ በጠዋት ከአንቺ ጋር ነው ስራ የሚሄደው አለቻት። ለምን? ያንቺ ስራ ማየት አለብኝ። አንድ ነገር ቅድመ ሁኔታ፣ ሁለተኛ ደግሞ ከድንብላል ጋር መታረቅ አለብሽ። እኔ እኮ እስካሁን ዝም ያልኳችሁ መታረቅ አለባችሁ ብዬ ነው። ለካ ሰላም እንዲያስተዋይ ነች። ትጨዋለች እንጂ ነገሮችን እኔ መጣረቃል እንደፊት መሆናል። ድንብላል ግን እኔ ካሁን በኋላ መታረቅም አልፈልግም። እዚህ ቤት ወርቁ ከተመለሰ እኔ ከዚህ ቤት እሄዳለሁ። እንግዲያውስ ወርቁ አይመለስም አለች ወይዘሮ ሜላት። ካሁን በኋላ ወርቁም አይመለስም፣ አንቺ ከዚህ ቤት አትወጪም አለቻት። ተናዳ ከቤት ሩጣ ወጣች። ሰላምዬና እናትየዋ ለባብሰው ወደ ስራ ቦታ ሄዱ። ስራ ቦታዋን አየች። ሰላም አመነች። ወይ በጣም ደስ ይላል፣ ይህ ስራማ በጣም አስፈላጊ ነው። አሁን ምክንያቱም ስራ ላንቺ ይጠቅምሻል። እኛ እንደ ፊቱ ቢሮች ትልቅ ባይሆንም ግን የአሁኑ ስራ ምንም አይልም። አይዞሽ እናቴ፣ በቃ የተቻለ ነገር ይመጣል። እኔ ወደ ስራዬ ልሄድ። ወዴት ነው የምትሄጂው? እዚህ ቁጭ ብለሽ ምሳሽን በልተሽ ትሄጃለሽ። ስራማ ያስከብረኛል። እኔ ምናሴ ጋር ልሄድ ነው እዛ። ተይ አሁን እኮ አንቺም ሆነ ምናሴ ካሁን በኋላ ያንን ስራ አሰሩ። ምክንያቱም ስራው ለእኔና ስራ ቦታዋን አይታ ወዲያውኑ በቃ እኔ ወደ ቤት ወደ ስራዬ ልሄድ፣ ካሁን በኋላ ይሄን ስራ እኔ መቼም ይሄን ሊስትሮ አልተውም። ምክንያቱም ሊስትሮ አሪፍ ነው፣ እሰራዋለሁ። እማዬ አንቺ ካምፓኒ ድርጅቱን ካም ቢኖርሽ ይህን ስራ ማቆም የለብኝም፣ እሰራዋለሁ። እኛ ስራ ያስከብራል። እስቲ ገንዘቡን አይተሽ ለማንኛውም እና የነገሩን ብለው ተለያዩ። ከዛ ፍቅር መታ ምናሴን ስራ ቦታ ማውራት ጀመረች። ትኩስ ደግሞ ቀስ ብላ መታ እያዳመጠቻቸው ነበር። እና እንዴት ነው? ምን ሆነሽ ነው? ዛሬማ በቃ ወንድሜ ጥሩ አይደለም፣ በቃ ምንም ጥሩ አይደለም። እሱ ጋር ሄጄ ነበር የመጣሁት። ይሁን በቃ ለበጎ ነው፣ ምንም ነገር ማድረግ አይቻልም። ልጅቷ እኮ በጣም ነው የምታምረው። ትናንትና እዚህ የመጣችው አለች ተናዳ። ምናችን እኔም እኮ አይደለችም፣ ዝም ብላ ያው እዚህ ጓደኛዬ ነች። ነገር ግን እኮ በጣም ታምራለች አደላ? ታምራለች። ያው ጫሟንም ሳታስጠርግ ተናዳ ሄደች። ቢሆንም ግን ያው ምንም ማድረግ አይቻልም። ከዛ ሀንዬ አሁንም ኤልያስን ትወደዋለች መሰለኝ። ኤልያስን አገኘች።